እንኳን አደረሰ። ለምን? ለመስቀል በዓል። ምን መስቀል በዓል አለ? ምንድነው መስቀል በዓል? መስቀል በዓል ነው። መስቀል ለአንተ ምንድን ነው እንዴ? መስቀል ለኔ ምንም አይደለም። መስቀል እንዴት? መስቀል ለኔ ምንም አይደለም። ለኔ ምንም የሆነ የዛሬ 2000 ዓመት በእንጨት ላይ የተሰቀለው የናዝሬቱ ኢየሱስ ነው ለኔ ምንም ብዬ ማስበው። ህይወቴ፣ ነፍሴ፣ ኑሮዬን ብዬ ማስበው የተሰቀለውን እንጂ የተሰቀለበትን አይደለም። እርግጥ በመስቀል ብዙ አስተሳሰብ አለ። አንዳንዱ እንጨቱን በየዓመቱ ያከብረዋል። እኛ ግን መጽሐፍ ሲናገር እኛ ግን የተሰቀለውን ክርስቶስን እንሰብካለን እንጂ የሚለው መስቀል እንጨቱን አክብሮ አይልም። እንጨት ኖርማሊ እንጨት ነው። ሌቦችም ወንበዴዎችም አብረው ተሰቅለውበታል። ከዛ በፊትም ተሰቅለዋል። መስቀያም ነበር። የፍርደኞች የወንበዴዎች መስቀያ ነው መስቀል። ስለዚህ የወንበዴዎችን መስቀያ ምን ብዬ ነው ማስበው? ወንበዴ ብለው እኮ ኢየሱስ ክርስቶስን የሰቀሉት። ከዛ በኋላም ብዙዎች ተሰቅለውበታል መስቀል። በነገራችን ላይ እኚህ ሰው ትክክል ናቸው። መስቀል ትርጉም ያለው ለክርስቲያኖች እንጂ ክርስቲያን ላልሆኑ ሰዎች ምናቸውም አይደለም። ልክ ለምሳሌ ለአይሁዳውያን መስቀል ምናቸውም አይደለም። አንድ ወንበዴ የሚሰቀልበት እንጨት ነው፣ ልክ እነዚህ ሰው እንዳሉት ማለት ነው። ስለዚህ እነዚህ ሰው ለምሳሌ መስቀልን ከአይሁድ ለይተው አያዩትም ማለት ነው። አይሁዳውያን አዎ ወንበዴን የሚሰቅሉበት ነው፣ እዛ ላይ የሚመለከቱት ወንበዴን ነው። ይህም ሰው እንግዲህ ጌታ ኢየሱስ ክርስቶስን እንደ ወንበዴ ነው የሚመለከተው ማለት ነው። መስቀል ለዚህም ሰው የአንድ ወንበዴ የተቀጣበት መቀጫ ብቻ ነው ማለት ነው። ለእኛ ለክርስቲያኖች ግን መስቀል እንጨትነቱ በአይሁዳውያን የተዘጋጀ፣ መቅደስነቱ ደግሞ በእግዚአብሔር የተዘጋጀ ለሰው ልጆች ሁሉ ማስተሰሪያ የሆነ የኢየሱስ ክርስቶስ ደም የፈሰሰበት መቅደሳችን ነው። ሐዋርያት በመልእክቶቻቸው ስለ መስቀል በተደጋጋሚ ይናገራሉ። ለምሳሌ ቅዱስ ጳውሎስ በገላትያ መልእክቱ ላይ ከክርስቶስ ኢየሱስ መስቀል በቀር ሌላ ትምክህት ከኔ ይራቅ ይላል። ከክርስቶስ በቀር አይደለም ያለው፣ ከክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ብሎ ይናገራል። ጥልን በመስቀሉ ገደለ ይላል። በእኛ ላይ የነበረውን የዕዳ ጽሕፈት በመስቀል ጠርቆ አስወግዶታል ብሎ ይናገራል። በተደጋጋሚ በመልእክታቸው ላይ ስለ መስቀል እያነሱ የክርስቶስ ኢየሱስን መከራ መስቀል ብለው እየገለጹ ያብራራሉ። ነገር ግን ይህ ሰው ከየትኞቹ ነው ሲባል አሁንም ራሱ ቅዱስ ጳውሎስ እንዳለው ፊልጵስዩስ መልእክቱ ላይ ብዙዎች ለክርስቶስ ኢየሱስ መስቀል ጠላቶች ሆነው ይነሳሉ ብሎ ይናገራል። ይህ ሰው ለምሳሌ ከነዛ ውስጥ አንዱ ነው። ለክርስቶስ ኢየሱስ መስቀል ጠላቶች ሆነው፣ በነገራችን ላይ አይደለም ለክርስቲያን ለሰይጣን እንኳን መስቀል ምንም ያልሆነ እንዲሁ ዝም ብሎ ተራ ነገር አይደለም። ሰይጣን እንኳን መስቀልን ሁል ጊዜም ባየ ቁጥር በዛ መስቀል ላይ የሚመለከተው ጌታ ኢየሱስ ክርስቶስ አለ። ስለዚህ ከኢየሱስ ክርስቶስ ለይቶ ሰይጣን እንኳን አይመለከተውም፣ እንኳን አንድ ክርስቲያን ማለት ነው። ይህ ሰው ግን ከአይሁዳውያን ልክ እንደ አንዱ ስለሆነ መስቀል ለሱ ምንም አይደለም፣ በቃ አንድ እንጨት ነው። ይሄ በጣም የሚያሳዝን ነገር ነው። በነገራችን ላይ ከሐዋርያት በኋላ የተነሱ ሐዋርያን አበው እጅግ በጣም በሰፊው ስለ መስቀል በጣም በሚያስደንቅ ሁኔታ ብዙ ነገር ጽፏል። መስቀል ለክርስቲያኖች ምልክታቸው እንደሆነ፣ መስቀል ለሰይጣን አሸባሪው እንደሆነ በጣም በተደጋጋሚ ጽፈዋል። ይህንን ነገር እኛ ክርስቲያኖች ብቻ ሳንሆን ሉተራንም በደንብ ታውቁታላችሁ። ለምንድን ነው ይህን ሰውዬ የማታስተምሩት? ለምንድን ነው ሉተራን ፕሮቴስታንቶች ይህንን ሰው ስለ መስቀል ዝም ያላችሁት? እንዲህ ሲናገር፣ እንዲህ በጌታ በኢየሱስ ክርስቶስ መስቀል ላይ ንቀትን ሲናገር ለምንድን ነው ዝም ያላችሁት? ለማንኛውም ሰላም ክርስቶስ ይብዛላችሁ።